የኢትዮጵያ ምርጫ ቦርድ ከየካቲት 28 2018 ዓ.ም ጀምሮ የመራጮች ምዝገባ እያካሄደ ይገኛል። እንደ ምርጫ ቦርድ መረጃ ከሆነም እስካሁን ድረስ 28 ሚሊዮን በላይ ዜጎች ለመራጭነት ተመዝግበዋል። የአማራ ክልል ርዕሰ መስተዳደር አረጋ ከበደና በብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽህፈት ቤት ኃላፊ አቶ ይርጋ ሲሳይ በባህር ዳር የመራጭነት ምዝገባ በማካሄድ የምርጫ ካርድ አውጥተዋል። የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደ በዚህ ወቅት እንዳሉት በአማራ ክልል በተለያዩ አካባቢዎች የመራጭነት ምዝገባ እየተካሄደ መሆኑን ገልጸዋል። መራጩ ህዝብ የሚፈልገውን ፓርቲ ለመምረጥ የምርጫ ካርድ ማውጣት እንዳለበትም ገልጸዋል። ዛሬው ዕለት እኔም በዚህ ቦታ የተገኘሁት የምርጫ ካርድ ለመውሰድ ነው። እንግዲህ በአጠቃላይ በአማራ ክልል ወደ 145 የሚሆኑ ምርጫ ክልሎችና ከ12832 በላይ የምርጫ ጣቢያዎች አሉ። በክልላችን በሰባተኛው ዙር ለሚካሄደው ሀገራዊ ምርጫ የክልላችን ህዝብ የሚፈልገውን ፓርቲ በመምረጥ እና የሚፈልገው መንግስት ለመመስረት የሚያስችለው ምርጫ እንዲያካሄድ በዚህ ዓመት ስራ እየተሰራ ነው ያለ። መራጩ ህዝብ በነቂስ ወጥቶ መምረጥ ይጠበቅበታል። መንግስት ፍትሃዊ ዲሞክራሲያዊና ታማኒ ምርጫ ለማካሄድ እየሰራ ነው ያሉት ርዕሰ መስተዳደሩ ህጋዊና የጸና መንግስት የሚረጋገጠውም በምርጫ ብቻ መሆን አለበት ብለዋል። በአገሪቱ ውስጥ የሚመሰረተው መንግስት ህጋዊና ህዝባዊ መንግስት መሆን መቻል አለበት ነው። በሀገራችን ውስጥ የጸና ህጋዊና ህዝባዊ መንግስት መመስረት ያስፈልጋል ብለን እየሰራን ያለን። ህጋዊ የጸና መንግስት በምንልበት ጊዜ በሀገራችን ውስጥ ማንኛውም የመንግስት ስልጣን መያዝ ያለበት በምርጫና በምርጫ ብቻ ነው ብለን እናምናለን። ህገወጥ በሆነ መንገድ ወይም ደግሞ በጦር መሳሪያ በብረት የሚገኝ ስልጣን በሀገሪቱም ውስጥ ለዘመናት ተሞክሮ የከሸፈ ነው። ወደፊቱም ሀገራችንን የሚያጸና ህዝባችንን የሚያሳድግ በዓለም አቀፍ መድረክ ቅቡልነት ያለው መንግስት ለመመስረት የሚያስችለው ብቸኛ መንገድ በምርጫ ነው ብለን እናምናለን። ስለዚህ በዋነኛነት ህዝባዊና ህጋዊ መንግስት የመመስረት ሂደት የሚከናወነው በህዝቡ ተሳትፎ የሚረጋገጥ ምርጫ ነው ማለት ነው። ስልጣን በኃይል የመያዝ ልምድ ሀገርን እንዳልጠቀመ ያለፉት ታሪኮች አስተማሪ መሆናቸውን የጠቆሙት ርዕሰ መስተዳደር አረጋ ከበደ በኢትዮጵያ የጸና ህጋዊ መንግስት ለመመስረት ህዝቡ በነቂስ ወጥቶ ይበጀኛል የሚላቸውን ወኪሎች እንዲመርጥም ጥሪ አቅርበዋል። ህብረተሰባችን የመምረጥ ኃላፊነት ተሰጥቶታል። በሀገራችን ውስጥ የሚወዳደሩ በጣም በርካታ የፖለቲካ ድርጅቶች አሉ። የተለያየ ፕሮግራም ያላቸው፣ የተለያየ አማራጭ ያላቸው እነዚህን የፖለቲካ ድርጅቶች የሀገሪቱን መጻኢ ዕድል የህዝቡን እድገት የሚያረጋግጥ የፖለቲካ ድርጅት ነው ብሎ ያመነበትን እንዲመርጥ ለህዝቡ መተው አለበት። በሌላ መንገድ ደግሞ እኛም እንደ ፖለቲካ ፓርቲ እንደ ብልጽግና በትክክለኛው መንገድ ተወዳድረን ህዝቡ ከመረጠን ብቻ የመንግስት ስልጣን ለመያዝ እንወዳደራለን ማለት ነው። ሌሎች ከምርጫ ውጭ የሚደረጉ ከህዝቡ ይሁንታ ውጭ የሚደረጉ የስልጣን አማራጮች ዝግ መሆናቸው የሚያረጋግጥበት ህዝቡ ደግሞ ይሄንን ለማረጋገጥ በነቂስ ወጥቶ መመዝገብ መቻል አለበት፣ መምረጥ መቻል አለበት። ሰባተኛው ጠቅላላ ምርጫ በስኬት እንዲጠናቀቅም በትኩረት እየተሰራ ስለመሆኑም ርዕሰ መስተዳድሩ ገልጸዋል።